በክርስቶስ ስም አጋንንት ይወጣል አይወጣም? የክርስቶስ ስሙ ኢየሱስ ካልከው ይወጣል። ክርስቶስ ማለት የተቀባው መሲሁ ማለት ነው። ክርስቶስ ብትል አይወጣም አጋንንት። በኢየሱስ ስም ማለት አለብህ። እሺ ተመልከቱ፣ ክርስቶስ በሚለው ስም አይወጣም ብሏል። የክርስቶስ ስም ኢየሱስ ይባላል። ክርስቶስ ማለት የተቀባው አንድ ቦታ በኢየሱስ ስም ብቻ ነው አጋንንት የሚወጣ የሚለው ማስረጃ ስጠኝ። አንድ ቦታ ነው አጋንንት አንድ ቦታ ነው አጋንንት የሚወጣው። ፊልጵስዩስ ከመጽሐፍ ማስረጃ ስጠኝ። አንድ ብቻ ስጠኝ። ጥያቄውን ስማ መጀመሪያ። ጥያቄውን ስማ። ፊልጵስዩስ ምዕራፍ 2 ቁጥር 8 አራረጋ በልባክ ስማ ብቻ አቢሲኒያ እንዴ አንበሳ እኮ ጊፍቱ እኮ አይደለም ዝም ብለህ የምትጮህ እኮ አቢሲኒያ ያለ በኢየሱስ ስም ብቻ ይውጣ የሚል ከመጽሐፍ ቅዱስ አንድ ማስረጃ ስጠኝ እያለ ነው። እሺ ማርቆስ 16:17 ማርቆስ 16:17 ፊልጵስዩስ ምዕራፍ 2 ቁጥር 8 አንዴ ያመኑትም ይህን ምልክት ይቀጣል። እሺ በስሜ አጋንንትን ያወጣሉ ነው የሚለው። እንዲሁ ዝም ብዬ ነው እያለ እሺ በስሜ ሲል በስሜ አጋንንትን ያወጣሉ ይላል። እሺ መጀመሪያ እዚህ ክፍል ላይ በስሜ ሲል ኢየሱስ የሚለው ብቻ ነው የሚለውን ማስረጃ አምጣ። ከየት አመጣው? በስሜ ሲል ኢየሱስ የሚለው ብቻ ነው ያልከው ከየት? አንብበው ቶሎ በል። ምን ይላል? ተነበበ እኮ። ሌላ የምትፈልገው ጥቅስ ካለ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ ይላል። በስሜ ያለው ኢየሱስ የሚለው ብቻ ነው ያልከው ከየት አምጥተህ ነው? ያመኑትን ሉቃስ 10:17 40 ልሰጠህ እኮ ነው ገና። ና አትሩጥ፣ እዚህ መጀመሪያ አምጣ። ምን የሚለው ነው የፈለከው? በስሜ ሲል ኢየሱስ የሚለው እንጂ ክርስቶስ የሚለው አይደለም ብልሃል። ክርስቶስ ላለመሆኑ ኢየሱስ ብቻ ለሚለው አቢሲኒያ በእግዚአብሔር አንተ አሁን ከየት እንደመጣ እኔ አላውቅም፣ እርግጠኛ አይደለሁም። ቆይ ለምን መሰለህ እኔ አሁን በጣም ደክሞኛል፣ ጩኸት እንትን ብሎኛል። አሁን የዋር ጥያቄ ምን መሰለህ? የዋር ጥያቄ አንተ ምን ብላል? በኢየሱስ ብቻ ነው የሚወጣው ብለሃል። ከመጽሐፍ ቅዱስ አንድ ሲንግል ቨርስ በኢየሱስ ክርስቶስ ስም ብቻ እና ብቻ እንደሚወጣ ከመጽሐፍ ክርስቶስ አይደለም ክርስቶስ በሚል አይወጣም እያለ እኮ ነው። ኢየሱስ በሚለው ብቻ ነው እንጂ በክርስቶስ አይወጣም፣ በአማኑኤል አይወጣም። አሁን ተጠቆ ነው። እሺ ልስጣችኋል። ተረጋጋ አንተ። መጨረሻ ላይ በአቡዬ ስም በሚካኤል ስም እንግዲህ እስከ ክርስቶስ መምጫ ማታመጣልኝ። ረጋ በል አትሩጥ ወዳጄ። ወዴት ነው የምትሮጠው? እዚህ ፈጣሪህን ክደህማ ወደ ቅዱሳን አትሩጥ። ና አምጣ። በሚካኤል ስም የሚወጣበትን ጠይቀሃለሁ። ሉቃስ 10:17 ጥቅስን አምጣ። 40 ነው የምሰጠህ እኔ። ሉቃስ 10:17 ስማ፣ በኢየሱስ ስም የሚወጣበት አይደለም። በስሜ ሲል ኢየሱስ ና በስሜ ሲል ኢየሱስ የሚለውን ብቻ ነው ብላል። ኢየሱስ ስሜ ያለው ኢየሱስ የሚለው ብቻ መሆኑን ማስረጃ ሉቃስ 10:17 እሺ ሉቃስ 10 ያው ከማርቆስ ሮጧል፣ ሉቃስ ገብቷል። ላምብብልህ 17 ነው። 100 ነው የምሰጥህ አንተ አንድ ቦታ ምንም ይኸውልህ በሮጥክበት እየገባው ምን ያክል ና ቆይ አርቲቡርቲውን ወሬ አሁን ሰዓት የለንም። አርቲቡርቲውን አቁምና ላምብብልህ። ቆይ ረጋ በል አሁን ተረጋጋ። ሉቃስ 10:17 ብላል። እሺ ስሙ። እሺ ሰብአውን በደስታ ተመለሱ፣ ጌታ ሆይ አጋንንትስ እንኳን በስምህ ተገዝተውልናል አሉት ይላል። እሺ አነበብኩልህ። የቱ ጋ ነው ኢየሱስ የሚለው ብቻ ነው የሚለው? ስሙ ኢየሱስ የሚለው ብቻ ነው የሚለው ከየት ነው ያመጣ? ማይክ ሚዩት ነው፣ ክፈተው። ተገዙ ይላል። አጋንንት በስምህ ይላል። ኢየሱስ የሚለው ብቻ ነው ብላል። በክርስቶስ አለመሆኑ በአማኑኤል አለመሆኑ ማስረጃ አምጣ እኮ ነው የተጠየቅኩት። ዝም ብለህ በስምህ 10 ብትጠቅስ ኢየሱስ በሚለው ብቻ ነው ክርስቶስ በሚል አይደለም ያልከውን ማስረጃ አምጣ ነው። አልገባህም? ብቻ ነው አጋንንት የሚወጣው።
አምጣ ማስረጃ እንደዛ ሚል በስምህ ትላለህ። ኢየሱስ በሚል ብቻ ነው ሚል አምጣ ነው የተባልከው። በስምህ 30 ጊዜ አትጥቀስ። በስሙ አይወጣም አላለም። ኢየሱስ ለሚለው ስም ብቻ አምጣ። ማስረጃ አምጣ። እሺ ሉቃስ ማሚን ፊልጵስዩስ ምዕራፍ 2 ቁጥር 8 እና 9 እዩ 40 ነው የምሰጠው። 40 ይኸውልህ ትሯሯጣለህ፣ የትም ብትገባ አታመልጥም። ቆይ አንዴ ማርቆስ ጠቀሰ የለም፣ ሉቃስ ጠቀሰ የለም። ይኸው 40 ሲጠቅስ 40 ጥቅስ ያለው የሌለው ነው። እሺ ፊልጵስዩስ እንሂድ። ና የሄድክበት ጥቅስ እየገባው እቀብርሃለሁ። ፊልጵስዩስ 2 በመላእክት ስም አጋንንት የሚወጣበትን ና አብዱል ፊልጵስዩስ ቁጠሩ እናንተ። ቀጣዩ ጥቅስ ጥቀስ። አብዱል አንተ አንድ ጥቀስልኝ። ጥቀሰው። አሁን ደግሞ አንተ በመላእክት ስም አጋንንት የሚወጣበትን አንድ ባንድ ጥቀስልኝ። ሶስተኛ ጥቅስን አትሩጥ፣ የትም አታመልጥም። አሁን ፈጣሪን ክደ ወደ መላእክትና ወደ ቅዱሳን አትሩጥ። ሶስተኛ ጥቅስን ቀጥል። በተክልየ ስም የሚወጣበትን ከመጽሐፍ ቅዱስ ጥቀስልኝ። ቶሎ በል። ይኸው ለማምለጥ ነው። እዩት ይሄን ሰው 40 ጥቅስ ጨረስክ? ጥራልኝ፣ አንድ ጥራልኝ። እሺ አንተ 40 ጥቅስ ጨረስክ ወይ? 40 ጥቅሶችን ጨረስክ? በተክልየ ስም አጋንንት ይወጣበትን አብዱል 40ኛው ጥቅስ ጨረስክ ወይ? በመላእክት ስም አጋንንት ይወጣበትን አንድ ጥራልኝ አንተ ከመጽሐፍ የአምጣ ማስረጃን አንድ በኢየሱስ በሚለው ብቻ አንድ የለም። አንድ አምጣ። ይኸው 40 ሁለት ቆጥረናል። ሁለት አናት ተቀጥቅጣል። ቀጥል። ሶስተኛ ጥቀስ። ሶስተኛ ጥቀስ እስኪ። አንተ ፊልጵስዩስ ስንት ነው ያልከው? አቢሲኒያ ፊልጵስዩስ ስንት ነው ያልከው? ፊልጵስዩስ ምዕራፍ 2 ቁጥር 8። እሺ እኔ እንደዚህ ኮንፊደንስ 100 ሰጣችኋለሁ። እናንተ ግን በቃ ይነበብ፣ ችግር የለም። በመላእክት ስም ይነበብ፣ ችግር የለም። እየቆጠርን እኮ ነው ወዳጄ። ሶስተኛ ጥቅስ። እሺ ላምበል። ሶስተኛ ጥቅስ ስም። ሶስተኛ ደርሰናል። ቁጠሩ። 40 እንቀበለዋለን። ይሄ ልጅ ኢየሱስ የሚለው ብቻ ነው የሚል ነው እየጠበቅን ያለ ነው። እሺ ቶሎ ጥራልኝ። ምን አልከኝ? ላምብበው ወይስ አወጣኸው? ላምብበው ወይስ አወጣኸው? እየተከተልኩ አወጣለሁ። እኔ በኮንፊደንስ እንደዚህ እንደምሰጣችሁ እናንተ ኮንፊደንሱን ተው። አንዴ እያየንህ እኮ ነው። ሰው እታች ያለ ይታዘባል። አሁን ሚውት አድርግ። ጥቅስ ይነበብ። በእንጨት ጀርባ ዶን ማኒፌስት አብዱ ማኒፌስቱን ተውና ሚውት አድርገው። አሁን ጥቅሱ ሊነበብ ነው። ሚውት አድርገው። አሁን ጥቅስ ጠቅሶ እንደማያዋጣው ሲያውቅ ተደርበው መጮህ ይጀምራል። ጥቅሱ ሊነበብ ነው። ሚውት አድርገው። አዎ ጎበስ። ቀጥላ ናፖል አንብበው እስኪ። ፊልጵስዩስ 2:8 ነው ያልከው አይደለ? አቢሲዲያ ምዕራፍ 2 ከስሞች ሁሉ በላይ ስም ሰጠው የሚለውና ያንን ስልጣኑ የሚያመለክትበትን ቦታ ስንት 2 ከቁጥር 7 እስከ 9 ከቁጥር 7። እሺ ነገር ግን ብሎ ከሚጀምረው ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይላል። በኢየሱስ ብቻ የሚለው የቱ ጋር ነው? ልውረድ ወደ ታች። ሰጠው ካለ በኋላ ሰጠው። እሺ ቁጥር 10 ላይ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ብሎ ያልቃል። ቁጥር 10 አየህ፣ በዚህ ብቻ የሚለው የቱ ጋር ነው? በኢየሱስ ስም ይንበረከኩ ብቻ የሚለው የቱ ጋር ነው? ልውረድ ወደ ታች። ቆይ አናፖሎ፣ ቆይ አንዴ አናፖሎ። መጀመሪያ እዚህ ክፍል ላይ አሁን ኢየሱስ ብቻ የሚለውን እንመጣለን። መጀመሪያ እዚህ ክፍል ላይ የሚናገረው ስለ አጋንንት ማውጣት ነው። በዚህ ስም ሁሉ ነገር በሰማይና በምድር በዚህ ስም ሁሉ አጋንንት ማውጣት ነው ወይ? አጋንንትንም ይጨምራል። ስለ አጋንንት ማውጣት ነው ወይ? አዎ በዚህ ስም ሁሉ እንደሚንበረከክ ክፈት። አጋንንት ኢየሱስ በሚለው ስም ብቻ አውጡ የሚለውን ጥቅሱን አሳይ። እሺ ቀጥል። አራተኛ በኢየሱስ ስም ብቻ አጋንንትን አውጡ የሚለው እዚህ ክፍል ላይ ያሳይ። ጨምሬ እሰጣለሁ። ሐዋርያት ሥራ ሊሮጥ ነው ወደ ሐዋርያት ሥራ ደግሞ አራተኛ ወደ አምስተኛ እዚህ ክፍል ላይ
40 ማስረጃ ልስጥ። 40 ለአንተ የማይጠቅም የማይረባ ማስረጃ ጥቀስ። ለኛ እኛ እየተከተልን አልኩህ እኮ ምንም እንደማታመጣ ስለማቅ ቀጥል። እዚህ ጋር ስለ አጋንንት ማውጣት ነው ያልከውን ማስረጃ አምጣ። አብዱል አንተን ለመጭመቅ ነው የገባሁት። ሐዋርያት ሥራ አንተ አብዱል ከዓባን እያመለክ አሁን የምትጠየቀውን ማትመልስ ከሆነ ያው 40 ጥቅስህን ካለ እዚህ ክፍል ላይ የለህም አይደለ? ጨረስክ? ገና ጨምር። 40 ነው የምሰጠው። ተከታተለኝ። ሐዋርያት ሥራ 16 18 ባይዘው መጽሐፍ ቅዱስ ከ40 ጥቅስ በላይ ቆይ እኔ ስማ ሲሶ እኔ የምለው ኢየሱስ የሚል ጥቅስ ያለበት ሁሉ እያወጣ ስጠን እኮ አይደለም። ከ40 በላይ ጥቅስ እሰጥሃለሁ ይላል። ኢየሱስ የሚል ጥቅስ ሰርች እያደረግህ ሲሶ እነሱ አለ የሚባል ዲቤት የሚያደርግ ሰው አምጣና ልጭመቅልህ። እሺ አሁን 40ውን ማስረጃ ኧረ በጌታ አንተ በእናትህ አብዱልቃድር ሰርች አድርጎ ቶታል ኢየሱስ የሚል ያለበትን ነው ወይ ልጥራለ እንትን አግቢለት። በቃ ቆርጠሽ ላኪላችሁ። አንድ ቁጥር ላኪ እስቲ ግቢና እንትን በል ሐዋርያት ሥራ አይ ቆይ አንዴ ወደዛ ከመሄድ በፊት አቢሲኒያ በኢየሱስ ስም ይንበረከኩ ዘንድ የተባለው ማናቸው? ይንበረከካሉ የተባሉት ይሰጥቻቸው። እናንተ ደግሞ በሚካኤል በገብርኤል አንድ ቦታ መልስ በኢየሱስ ስም ይንበረከኩ ዘንድ ይላል። ይንበረከኩ ዘንድ የተባሉት እነማን ናቸው? ሁሉም ማንኛውም ፍጥረት ሁሉ አይደል? አዎ ፍጥረት ሁሉ አጋንንትንም ይጨምራል። ይንበረከካሉ ማለት ምን ማለት ነው? አጋንንትንም ይጨምራሉ። ይገዛል ማለት ይንበረከካሉ ምን ማለት ነው ጥያቄ። ማንን ይጨምራል አላልኩም። ይንበረከካሉ ምን ማለት ነው? ይገዛሉ፣ ይታዘዛሉ ማለት ያመልኩታል ማለት ነው አይደለም? ይታዘዛሉ፣ ያመልኩታል ማለት ነው ወይስ አይደለም? አሁን ያመልኩታል ማለት ነው ወይስ አይደለም? አንድ ማስረጃ አታመልጥም። ይንበረከካሉ ማለት ያመልኩታል ማለት ነው ወይስ አይደለም? አብዱልቃድር አንድ ስጠኛለህ ወይ? በሚካኤል ስም አጋንንት የወጣበትን ስጠኛለህ። ይንበረከካሉ ማለት ያመልኩታል ማለት ነው ወይስ አይደለም? በአርሴማ ስም አጋንንት የወጣበትን አንድ ትሰጠኛለህ ከመጽሐፍ ቅዱስ? በቃ ጨርሻለሁ። ምንም የማያቅ ምስኪን አንድ ጥቅስ እንኳን የማያመጣ አንድ ጥቅስ አንዴ ሐዋርያት ሥራ ምዕራፍ 19 ላይ ያለውን አንዴ ልክፈትልና ቆይ እስቲ በክርስቶስ አይወጣም ብሏል። ወረደ እንዴ? አይ ዮሐድ እኔን ያስወረድኩት ምንም በቃ ይሻላል። በእርግጥ ባይዘው ክርስቶስ በሚለው ስም አጋንንቱ ሰዎች ራሱ ለማውራትም የዲስከሽንም ስርዓትም ማነርም ህግም ምንም ወንድሜ እንደዚህ ለምንድን ነው ግን እንደዚህ የምትሆኑት? እኔን ያስወረድኩት እኔ ኃላፊነት ወስጄ እኔን ያስወረድኩት። ባይዘው ይሄ ልጅ ማለት ነው ሲሶ ባለፈው ከጋዲ ጋር ሙስሊም ሆኜ ይወያያለሁ እያለ የነበረ ልጅ ነው። በጣም የሚገርማችሁ ማለት ነው ሙስሊም ሆኜ እወያያለሁ ሲል የነበረ ነው። ከታች የሚጠቅሰውን ጥቅስ ሐዋርያት ሥራ ምዕራፍ 16 18 ጌታ ምስክሬ ነው። ይሄ ልጅ ኢየሱስ የሚል ሰርች አድርጎ ያመጣለትን ሁሉ እየጻፈ እንደሆነ የምታውቁት በዚህ ነው። እዩ ሐዋርያት ሥራ 16 18 እያለ ነው። ቅድም ምን ብሎ ነበረ? ሲስ በክርስቶስ ስም አይወጣም ብሎ ነበር አይደል? አይወጣም ብሏል አላለም? እሺ አሁን የጠቀሰው ሐዋርያት ሥራ 16 18 ነው። እዩ 16 18 ላንብብለት። ይህንም እጅግ ቀን አደረገችልና ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም ኢየሱስ ክርስቶስ ብሏል አላለም? ኧረ እስከ ዛሬ ዮሐንስ እንዴ በኢየሱስ ክርስቶስ ስም እስካሁን እኮ በቃ ይሄን አይደል እንዴ በክርስቶስ ስም አይወጣም ሲሉ ነበር እኮ። ረቀደም ሳሚራሱ በክርስቶስ ስም አይወጣም ብሏል። ኧረ ዮሐንስ ብሏል። እስካሁን ቀኑ ሙሉ እንዲነገር ማለት እንዴ ምንም እኮ በክርስቶስ ስም አይወጣም ሲሉ በቃ ሰርች እያደረገ እንደሚጽፍ የምታውቁት በዛ ነው። ሰርች እያደረገ ነው ዝም ብሎ ጥቅስ የሚጠቅሰው። በኢየሱስ ክርስቶስ ስም ነው የሚለው። ክርስቶስ ኢየሱስ ክርስቶስ ብሎ ነው ጋኔኑን የገሰጸው።
ይኸው ወጥቷል። ክርስቶስ በሚለው አይወጣም ሲል ነበር። እስቲ ኢየሱስ በሚል ብቻ ክርስቶስ የሚል የሌለ ማለት ያለ ክርስቶስ ሳይሆን ኢየሱስ በሚለው ብቻ ነው ሲል ነበር። ጥቀስ ይባላል ኢየሱስ ክርስቶስ በሚለው ስም። እኔ ከእንደነዚህ አይነት ሰዎች ጋር ትንሽ ከባድ ነው የሚሆነው ውይይት እና አይ ቲንክ ይበቃናል መሰለኝ። ሲሶይ እኔ ምን ካሎራው ግን አንተ አጋንንት በአብ ስም አይወጣም ብለህ ታምናለህ እንዴ? ካሎራው ኧረ እኔ ድፍረት ነው እንደዚህ አልልም። ስም ሰጪው ራሱ እሱ አይደል እንዴ? እኔ እንደዛ አልልም እኮ ግን ይኸውልህ በኢየሱስ ክርስቶስም ሲወጣ ሲሶ የካሎራውን ሞጁሎች አይታቸዋል። ሲሶ የካሎራውን ሞጁሎች የትምህርት ማስረጃዎቹን አይታቸዋል። ሲሶ እኔ እኮ አታውቅኝም እንጂ መድኃኒዓለም ነው እኮ እኔ ገብቶኝ የመጣሁ ሰው 11 ቢጫ ደብተር አለው እኮ ምን ሆነ ያማል እንዴ? ባይዘው ቀልድ አይደለም። እውነተኛ አገልጋይ በሚለው እኔ በነፃ ነው የማድለው፣ ለቤተ ክርስቲያን ነው የምሰጠው። አሁን መጽሐፍ ዝግጅት እኮ ጨርሻለሁ። እውነተኛ አገልጋይ በሚለው የጻፈ ነው። በጣም እኔ ደስ ይለኛል ካሎራ በእውነት በየምዕራፉ ምዕራፍ ማጠቃለያ ቆንጆ ስድቦችም አሉት። ለጨዋታ ነው ያልኩትኝ። ካሎራው ክፈት ማይክን። እኔ በጣም የሚገርመኝ ሲሶ ወይ በኢየሱስ ክርስቶስ ስም አጋንንት ሲወጣ አብ የለበትም እያልን ነው እንደኛ አይደለም እኮ እንደዛ እኮ እያልን እኮ አይደለም ሲሶ። የምሬን ለምሳሌ አሁን ይኸውልህ አንድ ነገር አንስቻለሁ። እኔ ወደ መንፈስ ቅዱስ ጸልዩ ምን የለም ቃል በቃል አይደለ? ግን ወደ መንፈስ ቅዱስ እንጸልያለን አይደለ? ወደ አብ እንጸልያለን፣ ወደ ኢየሱስ እንጸልያለን። ወደ መንፈስ ቅዱስ አንዳንዴ ይኸውልህ አንዳንዴ ጥቅስ የሌላቸው ነገሮች አሉ። ስለዚህ አሁን አንድ ሰው ወደ አማኑኤል፣ ወደ አብ፣ ወደ በዛ ስም አይወጣም ይሄ አሁን ያልለውም። ግን ብትጠይቀኝ ምንድን ነው የምልህ በኢየሱስ ክርስቶስም ይወጣል እልሃለሁ። በኢየሱስ ክርስቶስም ነው የሚወጣው እልሃለሁ። በዚህ በኢየሱስ ክርስቶስም ግን የአብ ክብር አለ፣ የወልድ ክብር አለ፣ የመንፈስ ቅዱስ አለ። ክብሩ ለአብ ለወልድ ለመንፈስ ቅዱስ። ያው አንድ ፍቃድ አለ ያለው ያ ፍቃድ የወልድ ፍቃድ በቃ። እነሱም አሁን እነ ሙለታም ሲሉ ቃል በቃል በአብ አይወጣም እያሉ አይደለም። እንደዛው አንዱ ያው መቶ እኮ አለ እኮ በአብ ስም አይወጣም አለ እኮ በፍጹም። ካሎራው ግን አንተ ምንድነው እምነት እዚህ ላይ ምንድነው እምነት ካሎራው? ወንበርን አስተኛልኝ። እሺ እኔ እምነቴ አጋንንት የሚወጣው በኢየሱስ ክርስቶስ ስም። እንደዛ ስል አቦቶይናና ያለብሳም እንደዛ ስል ግን ካሎራ ሚውት አድርገው እንትን ክፉ ቃል እንዳያመልጥ ሚውት አድርገው። ሰው እንዳመለጠው አይደል እንዴ? ምን አንተ ደግሞ ምን የኔ ነገር የተገለጠ ነው እኮ ብራዘር። እኔ ማልኖረው ኑሮ እኖራለሁ አልልም። ማልኖረው ኑሮ ምኖረው ነው። እሺ ሐሳቡ ላይ ተመለሰ። ለቀልድ ነው። እሺ እኔ ሳምዬ እንዴት ነው መሰለህ የምረዳው አጋንንት የሚወጣው በማን ነው ካልከኝ በኢየሱስ ክርስቶስ ስም አለቀ። በዛ ስም ነው ማውጣት። አንድ ሰው መጥቶ ግን በአብ ስም አይወጣም ወይ አሁን በአብ ስም ይወጣል ቢለም ቢጠይቀኝ አይወጣም አልለው። ለምን? በኢየሱስ ክርስቶስ ስም ሲወጣ ክብሩ የአብም ነው የመንፈስ ቅዱስም። አንድ ፍቃድ አማኝ ስለሆንኩ አይደለ? አንድ ፍቃድ አማኝ ስለሆንኩ ስለዚህ ጥቅስ ብትለኝ እኔም ጥቅስ ጠይቀሃለሁ። ወደ መንፈስ ቅዱስ ጸልይ የሚል ጥቅስ አምጣልኝ ቃል በቃል እልሃለሁ። ስለዚህ ይሄ አሁን ማሳነስ ሊሆን ይችላል። ወልድን ከአብ አይችልም እንደማለት አይነት ትርጉም ሊኖረው ይችላል። ያ ነው መረዳት። አግኝተኸኛል አባቢ ሲሶ? አዎ
ስለዚህ በኢየሱስ ክርስቶስ ስም ሲወጣ የአብም ክብር ነው የመንፈስ ቅዱስም ክብር ነው። እንዴ ሰጪው ይሄንን ስም እኮ ከስም በላይ ይሄንን እኮ የሰጠው እኮ ማን ነው? በቀጥታ ግን በሌሎች ለምሳሌ በእግዚአብሔር በአብ ስም በመንፈስ ቅዱስ ስም ወይ በስላሴ ስም ወይ በመድኃኒዓለም ስም ምናምን ብታዘው አይወጣም ብለን የምታምነው? እኔ አላዝም እንደዛ ምንም መጽሐፍ ቅዱስ አላሳየኝም፣ ግን አይወጣም አልልህም ነው። ኦኬ አላዝም መጽሐፍ አላረስ ጎበዝ አይወጣም አትልም፣ ግን ኖርማቲቭ የሆነው መጽሐፍ ቅዱሱ በግልጥ ያስቀምጠልን ግን በኢየሱስ ስም እንድናስወጣ ነው አይደል? yes እንደዛ ነው። ጃሁን ለምን መሰለህ በእኔ ድነት ላይ አሁን ለምሳሌ አንዴ ለወንድሜ ላስረዳው ለምሳሌ ሳሚ ወልድ ተሰቀለ እንላለን አይደለ? አሁን በድነቴ አሁን ኢየሱስ ክርስቶስ አዳነኝ እላለሁ። ኢየሱስ ክርስቶስ አዳነኝ ስለ አብን ያገለለ ነው እንዴ? እንደዛ ስለ አይደለም እኮ አይደለ? በድነቴ አብም አለበት። ለምሳሌ ልጁን ልኮል አይደለ? ስለዚህ ኢየሱስ ክርስቶስ ያድናል ስል አብ አያድንም እያልኩ አይደል? በዚህ መዳን ውስጥ አብም አለ ወልድም አለ መንፈስ ቅዱስም አለ እያልኩ። እሺ በኋላ ካላችሁ ወይ በኋላ እናወራለን። በቃ እኔ ቤት እየገባው ነው። የብራዚልም ጨዋታ አንድ ጥያቄ ብቻ ልጠይቅና ይዞ ግባ ሳሚ። የመጨረሻ እሺ እኔ ኖርማቲቭ አሁን በኢየሱስ ክርስቶስ ብቻ አውጡ ተብሎ ይሄ ነገር የታዘዘበት ክፍል ልታሳይ ትችላለህ? እንዴ ኖርማቲቭ መሆኑንማ ኖርማቲቭ ማለት ባይዘወይ በመጽሐፉ ላይ በግልጥ የተቀመጠ የተደነገገ ልማድን ትእዛዝን የሚያሳይ ነው። እሱን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በስሙ አጋንንቶች እንደሚታዘዙለት በስሙ ለሚያምኑት ተናግረዋል። ከዛ ውጭ ደግሞ ሐዋርያት አድርገዋል። ያንን ኖርማቲቭ ስንል ዳይሬክትሊ ፕሪስክሪፕቲቭ በሆነ አይነት መንገድ የተቀመጠ በዚህ ስም ብቻ አስወጡ ከዚህ ስም ብቻ አታስወጡ የሚል ማለት አይደለም። ኖርማቲቭ ስንል መጽሐፍ ቅዱሱ ላይ በተደጋጋሚ የተገለጠበትን መንገድ የሚያሳይ ነው።